ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። እስመ ሞኦ ለሞት እስመ ሞኦ መላእክት ዮም ይትፌስሑ ወልድ ሞኦ ለሞት ወተንሥአ ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ዲያብሎስን አሰረው፣ አዳምን ነፃ ወጣው። ሰላም ከዛሬ ጀምሮ ሰላም ሆነ። ይህ ቃል የትንሣኤው የምሥራች ለምዕመናን የሚታወቅበት ነው። የሚቀድስ ካህን ሰባኪ በዘመነ ትንሣኤ ከስብከቱ አስቀድሞ በዚህ ቃል የክርስቶስን መነሳት ያውጃል። የሚቀድሰው ካህንም በኪዳን ጊዜ ሕዝቡን ከመባረኩ አስቀድሞ ይህንኑ ቃል ይናገራል። ሰላምታ የሚቀባበሉ ምዕመናንም ሰላምታ ከመስጠት አስቀድሞ ይህን ቃል በመናገር የትንሣኤውን አዋጅ ማወጅና መመስከር ይገባቸዋል። እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ። ረከባ መላከ ዘይነብር ትራሰ ወይቤ አምላክ ተንሥአ ወይቤ አምላክ ተንሥአ። የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት በነቢያት የተነገረ ኋላም እርሱ ክርስቶስ ለደቀ መዛሙርቱ ከመሞቱ አስቀድሞ ያስተማረው ደግሞም በመነሳት የገለጠው ሐዋርያትም በግልጥ ለዓለም የመሰከሩት ነው። ተስፋ ሕይወት ተሰርዐ ተስፋ ሕይወት ተሰርዐ በሰማያት ተስፋ ሕይወት ተሰርዐ። ትንሣኤ በትንቢተ ነቢያት እግዚአብሔር ይነሳል፣ ጠላቶቹም ይበተናሉ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹንም በኋላው መታ። መዝሙር 77 ከቁጥር 6። እኔ ተኛሁ አንቀላፋሁም፣ እግዚአብሔር አስነስቶኛልና ተነሳው። መዝሙር 3 ከቁጥር 5። እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትን አደርጋለሁ። ቅዱስ ዳዊት በዚህ መልኩ የክርስቶስን ከሙታን መነሳት ተናግሯል። እርሱን መሰል ነቢያት ክርስቶስ እንዲሞት በሦስተኛው ቀን ከሙታን ተለይቶ እንደሚነሳ ገልጸዋል። ምሳሌ ተመስሏል፣ ትንቢትም ተነግሯል። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ ውስጥ እንዳደረ ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ እንደሚነሳ ራሱ ባለቤቱ እግዚአብሔር ወልድ ተናግሯል። ትንቢተ ዮናስ ምዕራፍ 2
ከቁጥር 1፣ የማቴዎስ ወንጌል ምዕራፍ 12 ከቁጥር 40። ነቢየ እግዚአብሔር ሆሴዕ ከ2 ቀን በኋላ ያድነናል፣ በ3ኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። ትንቢተ ሆሴዕ ምዕራፍ 6 ከቁጥር 2 ብሎ የአምላካችንን የኢየሱስ ክርስቶስን ትንሣኤ ለእኛም ትንሣኤያችን ሕይወታችን መሆኑን ገልጾ ተናግሮታል። ነቢዩ ሆሴዕ በተጨማሪም ሞት ሆይ መውጊያህ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ትንቢተ ሆሴዕ ምዕራፍ 13 ከቁጥር 14 ብሎ ሞትና መቃብር ስልጣናቸው እንደተሻረ ይዘው ማስቀረታቸው እንደቀረ በክርስቶስ ትንሣኤ የሰው ልጆች ትንሣኤ እንደተገለጸ ይነግረናል። ልጄ ሆይ ከመሰማሪያህ ወጣህ፣ እንዳንበሳ ተኛህ አንቀላፋህም፣ እንዳንበሳ ደቦል የሚቀሰቅስህ የለም። ኦሪት ዘፍጥረት ምዕራፍ 49 ከቁጥር 9። ከላይ በተመለከትነው ጥቅስ የሚቀሰቅስህ የለም የሚለው ክርስቶስ በገዛ ስልጣኑ አስነሽ ሳይሻ የተነሳ መሆኑን ይነግረናል። ይህንም ክርስቶስ በራሱ ስልጣን እንደሚነሳ ሲያስተምር እንዲህ ይላል፣ እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከኔ ማንም አይወስዳትም፣ ነገር ግን እኔ በፍቃዴ እሰጣታለሁ። እኔ ላኖራት ስልጣን አለኝ፣ መልሼ ወስዳት ዘንድም ስልጣን አለኝና። የዮሐንስ ወንጌል ምዕራፍ 10 ከቁጥር 17። ይህ የሚያስረዳን ክርስቶስ በፈቃዱ ለዓለም ቤዛ ሆኖ እንደሞተ በስልጣኑ እንደተነሳ ነው። ኃይለ ጽልመት ተሰደ፣ ኃይለ ጽልመት ተሰደ፣ በሰንበት ኃይለ ጽልመት ተሰደ። የክርስቶስ ትንሣኤ በሐዲስ ኪዳን። አራቱም ወንጌላውያን ትንሣኤውን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በወንጌል ጽፈውታል። ቅዱስ ማቴዎስ በወንጌሉ ምዕራፍ 28 ከቁጥር 1 እስከ 16 በሰንበትም ማታ ለእሑድ አጥቢያ ማርያም መግደላዊትና ሁለተኛዋ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ የምድር መናወጥ ሆነ፣ የእግዚአብሔር መልአክ ከሰማይ ወርዷልና። ቀርቦም በመቃብሩ አፍ ላይ ድንጋዩን አንከባሎ በላዩ ተቀመጠ ይላል። በዕለተ ትንሣኤ የክርስቶስን ትንሣኤ ለማየት መላእክት እንዲሁም ቅዱሳት አንስት ተገኝተዋል። ሲወለድ የመወለዱን ዜና ለእረኞች የተናገሩ መላእክት በትንሣኤው ዕለትም ዜና ትንሣኤውን ለቅዱሳት አንስት ለመንገር በመቃብሩ አካባቢ ተገኝተው የትንሣኤው ምስክር ሆነዋል። ወእም ግርማሁ ተሃውክ ወኮኑ ከመ አብድንት እለ ያዕቅቡ መቃብረ። እርሱን ከመፍራት የተነሳ መቃብሩን የሚጠብቁት ታወኩ፣ እንደ በድንም ሆኑ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 4። መልአኩም መልሶ ሴቶቹን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና፣ በዚህ የለም፣ እርሱ እንደተናገረው ተነስቷል። ነገር ግን ኑና የተቀበረበትን ቦታ እዩ፣ ፈጥናችሁም ሂዱ፣ ከሙታን ተለይቶ ተነሳ ብሎ ትንሣኤውን የምስራች ለሴቶች መግለጡን ጽፏል። ቅዱስ ማርቆስም በምዕራፍ 16 ከቁጥር 1 እስከ 16 ትንሣኤውን አስመልክቶ ቅዱስ ማቴዎስ የተናገረውን መሰል የትንሣኤ መልእክት ሲናገር፣ ቅዱስ ሉቃስ በምዕራፍ 24 ከቁጥር 1 እስከ 24 ዜና ትንሣኤውን ጽፎልናል። ቅዱስ ዮሐንስም በወንጌል አጻጻፍ ስልቱ ከሦስቱ ወንጌላውያን ረቀቅ ያለ ስልት ያለው ቢሆንም ትንሣኤውን በመመስከር ከሦስቱ ወንጌላውያን ጋር ተባብሯል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 1። ማርያም መግደላዊትና ሌሎቹ ሴቶች ወደ መቃብሩ ገስግሰው በመሄድ ትንሣኤውን ለማየት እንደበቁ ለደቀ መዛሙርቱ የምስራቹ እንደተናገሩ
ዘግቦልናል። ከሦስቱ ወንጌላውያን በተለየ መልኩ ክርስቶስ ከተነሳ በኋላ በዝግ ደጅ ደቀ መዛሙርቱ ወዳሉበት መግባቱን ትንሣኤውን እንደገለጠላቸው ሰላም ለእናንተ ይሁን ብሎ የሰላም አምላክ ከሐዘናቸው እንዲጽናኑ ፍርሃታቸውን አርቆ አይዟችሁ፣ አትፍሩ፣ እኔ ነኝ፣ እጄን እግሬን እዩ በማለት ፍጹም ፍቅሩን ገልጾላቸዋል። ትንሣኤው ምሕታት አለመሆኑን ይገልጥላቸው ዘንድ ደቂቅ የቦኑ ብክሙ ዘንበል ጥቂት የሚበላ አላችሁን ብሎ ለደቀ መዛሙርቱ ተናግሯል። የጌታችን የኢየሱስ ክርስቶስ ትንሣኤ በሕቱም መቃብር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የተፈጸመ ኃይሉን የገለጠበት ነው። ጌታ ባረገ በ8 ዓመት የተጠራው ቅዱስ ጳውሎስም ትንሣኤውን ሐዋርያትን መስሎ መስክሯል። ስለ ኃጢአታችን የተሰቀለውን ሊያስነሳንና ሊያጸድቃን የተነሳውን ጌታችንን ኢየሱስን ከሙታን ለይቶ አስነሳው ስለምናምን ስለኛም ነው እንጂ። ወደ ሮሜ ሰዎች ምዕራፍ 4 ከቁጥር 25። በዚህ መልእክቱ ትንሣኤው ለኛም ትንሣኤያችን መሆኑን ይነግረናል። ትንሣኤው ለኛ ሕይወት መሆኑንም ጭምር ሲነግረን እርሱ ክርስቶስ በአባቱ ጌትነት ከሙታን ተለይቶ እንደተነሳ እኛም እንደርሱ በአዲስ ሕይወት እንኖራለን። ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 4። እንግዲህ በሞቱ ሞትን እንደሻረ በትንሣኤው ትንሣኤያችንን ያበሰረ መሆኑን ደግሞም የትንሣኤያችን በኩር ጀማሪ እንደሆነ እኛ በሞቱ ብንመስለው የትንሣኤው ተካፋዮች መሆናችንን ያሳየናል። ጌታችን በአምስት ነገር በኩራችን መሆኑን መጻሕፍት ይነግሩናል። አንደኛ፣ በጥንት ዓለም ሳይፈጠር ዘመን ሳይቆጠር ኖሮ እኛን ፈጥሮ ለማስገኘት በኩራችን ነው። በተቀደሶ በመመስገን በኩራችን ነው። ሁለተኛ፣ ቅዱሳን የጸጋ ምስጋናን የሚመሰገኑት እርሱን በኩር አድርገው ነውና። ሶስተኛ፣ በትንሣኤ በኩራችን ነው። እርሱን በኩር አድርገን እንነሳለንና። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞቱ መጥቷል። በሁለተኛው ሰው ትንሣኤ ሙታን ሆነ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20። አራተኛ፣ በእርገት በኩራችን ነው። ቅዱሳን አረጉ መባሉ እርሱን በኩር አድርገው ነውና። አርገ ከመ ያሌቡ እርገተ ጻድቃን ንጹሐን፣ የንጹሐን ጻድቃንን እርገት ያስረዳ ዘንድ አረገ። ቅዳሴ ዮሐንስ ወልደ ነጎድጓድ። አምስተኛ፣ ነፍሳትን ከሲኦል አውጥቶ ምርኮን ማርኮ ገነት መንግሥተ ሰማያት በመግባት በኩራችን ነው። ስለዚህ በዓለ ትንሣኤውን ስናከብር የኛም ትንሣኤያችን መሆኑን አውቀን ተረድተን ትንሣኤ ልቦና ተነስተን መልካም ስራን በመስራት መሆን አለበት። እኛ ትንሣኤ ልቦና ሳንነሳ በየዓመቱ ትንሣኤን ብናከብር ፈሪሳውያንን ወይም ትንሣኤ የለም ፈርሰን በስብሰን እንቀራለን ብለው የሚያምኑ ጸድቃውያንን መምሰል ይሆናል። ትንሣኤውን ስናከብር እንዴት ማክበር እንደሚገባን ቅዱስ ጳውሎስ እንዲህ ይላል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ የላይኛውን አስቡ፣ በምድር ያለውንም አይደል። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና። ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ። ወደ ቆላስይስ ምዕራፍ 3 ከቁጥር 1 እስከ 4። የክርስቶስ ትንሣኤ ትንሣኤያችን ነው ብለን ለምናምን ሁሉ ከምድራዊ ሐሳብ ነፃ ሆነን ተስፋ የምናደርገው ትንሣኤ እንዳለን በማሰብ ከሞት በኋላ ሕይወት ከትንሣኤም በኋላ የዘላለም ሞት መኖሩን ሳንዘነጋ ማክበር እንደሚገባን ይመክረናል። ላይኛውን የማያስቡም
መልካም ሥራ የማይሰሩ ሰዎች ትንሣኤ ምን እንደሚመስል መድኃኔ ዓለም ኢየሱስ ክርስቶስ ሲያስተምረን እንዲህ ብሏል። በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ይመጣል። ስለዚህ አታድንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩም ለፍርድ ትንሣኤ ይነሳሉ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 28። የትንሣኤያቸው በኩር ክርስቶስን አብነት አድርገው ቃሉን ሰምተው ሕጉን ጠብቀው ትእዛዙን አክብረው ትንሣኤ ልቦናን ተነስተው የትንሣኤን ዕለት የሚያከብሩ ሥጋውን በልተው ደሙን ጠጥተው በንስሐ ተሸልመው በፍቅረ እግዚአብሔርና በፍቅረ ቢጽ ወንድምን በመውደድ ጸንተው ቢኖሩ ላይኛውን ማሰብ ትንሣኤውንም ማክበር ማለት ይህ ነው። የትንሣኤውን ትርጉም አውቀነዋልና ከትንሣኤ ሥጋ ትንሣኤ ልቦና ተነስተን ሥጋውን በልተን ደሙን ጠጥተን መንግሥቱ እንድንወርስ ስሙን እንድንቀድስ እግዚአብሔር አምላካችን ይፍቀድልን። መልካም ትንሣኤ ያድርግልን። አሜን።